ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ ከሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ አማን ነው። ፈጣሪ የተመሰገነ ይሁን። ዛሬ ከስንት ቀን ቆይታ በኋላ በዚህ ቻናል መተናል ማለት ነው ቤተሰቦቻችን። ዛሬ እጅግ በጣም ደስ የሚል ነገር ስላለ ነው ከች ያልነው። እንኳን ደስ ያላችሁ። በመጀመሪያ እንኳን ደስ ያላችሁ። ብዙዎቻችሁ ስትጓጉለትና ስትጠብቁት የነበረው የብሩኬና የሃይሚ የሁለት ዓመት ከምናምን የነበረው ፍቅር እነሆ በፊታችን ፈነዳ ማለት ነውና እንኳን ደስ ያላችሁ። ብሩኬና ሃይሚም እንኳን ደስ ያላችሁ። በጣም ይገርማል አይደል? ብዙዎቻችን የማንጠብቀው ነገር ነው። እውነት ለመናገር ባለፈው ካስታውሳችሁ ጌሙን ካሸነፉ በኋላ ሃይሚ ጌሙን ካሸነፈች በኋላ ብዙ እህቶቻችን ከተለያየ ሀገር ገስት ላይ እየገቡ ምኞታቸውን ምርቃት ብዙ ነገሮችን ሲሉ ነበርና አንዲት እህታችን ብሩኬ ለሃይሚ ያለውን ፍቅር እንደሚያፈቅራት እንዲነግራት ማለት ነው አፈቅርሻለሁ በልና ተናገር ብላው ነበር። እና ብሩኬ በጣም ጭንቀት ውስጥ ገብቶ ነበር። እንዴ ብዙዎቻችሁ እንደውም አፈቅርሻለሁ ማለት ምን ለምን ከበደው ይሄንሃል ምናምን ብለን ነበር አይደለ? ለምን እንደ ፍቅረኛሞች ስለምናስባቸውም ጭምር ነው እኛ እንደዛ የምንለው። በቃ ቀላል ነገር ብለን ስለምናስብ ማለት ነው። እነሱ ግን ያው ውስጣቸው ኦፍ ኮርስ ይተዋወቃሉ፣ ግን ደግሞ ይህን ቃል ተጠቅመው ታያቁም። እስከዛሬ ሰምተን አናውቅም አይደለ? ሰምተን አናውቅም። እሱ አፈቅርሻለሁ ሲላት ሰምተን አናውቅም። እሷም ደግሞ አፈቅርሃለሁ ስትለው ሰምተን አናውቅም። በነገራችን ላይ ብዙ ወጣቶች ያው በጣም ቸኩሎ ነገሮችን የማይሆን ችግሮች ውስጥ ባለንበት ጊዜ ውስጥ እነዚህ ልጆች ደግሞ ሁሉም ነገር ጊዜ አለው፣ ሁሉም ነገር ደግሞ በጊዜው ሲሆን ያምራል በማለት ስሜታቸውን ገድበው ራሳቸውን ተቆጣጥረው፣ አያችሁ ወጣትነት በጣም ከባድ ነው፣ ብዙ ነገሮችን ያሳስታቸዋልና ይህን ሁሉ አድርገው ዛሬ ሁሉን ነገር ያሰቡትን ነገሮችን ለማሳካት ብዙ ዋጋዎችን ከፍለዋል። በዚህ መሃል የመጣላትና የመለያየት ብዙ ችግሮች አጋጥሟቸዋል። ብሩኬም እንዳለው ከካሜራ ጀርባ መለያየት ችግሮች ገጥሞን ነበርና እነዛን ሁሉ አልፈን የመጣ ነው እና ዛሬ ላይ ደርሰናል እና 2 ዓመት ከ1 ወር ሙሉ ምንም እንኳን ውስጣችን ቢዋደድም እንዲህ ቃላት አውጥተን እንደምንፈቃቀር አልተነጋገርንም ብሏል። ምክንያቱም ሁሉም ነገር በጊዜው ሲሆን ነው ብለን ስላሰብን ያሰብናቸውና ያቀርናቸውን ነገሮች የማሳካት ስራ ላይ ስለሆነ ፎከስ ያደረግነው። ሁለቱም መሃል ላይ እንግዲህ ልባቸው ላይ ፍቅር አለ። ለዛም ነው አንድ ላይ ይሄን ያህል የኖሩትም ጭምር ማለት ነው። ያ ብቻ አይደለም፣ ከመዋደድ አልፈው እጅግ ይተማመናሉ። እጅግ ከመተማመናቸው አልፎ ደግሞ ምንም ሳይኖር አንድ ቤት ውስጥ መኖር ከባድ ነው። ብዙዎቻችን አንገምትም አይደለ? አንገምትም። አንድ ላይ እንግዲህ አንድ ቤት ውስጥ መኖር ሴትና ወንድ፣ በዛ ላይ ደግሞ የሚዋደዱ ወንድና ሴት ከባድ ነው አይደለ? ችለው ግን እነሱ በቃ ስሜታቸውን ተቆጣጥረው ኖረውታል። ይሄ ማለት ነው እንደዚህ ያለ ስሜቱን የመቆጣጠርና እንደዚህ እንትን የማለት በጣም ትልቅ ሰዎች፣ በጣም የበሰሉ ሰዎች ምናምን ነገር ናቸው እነዚህ የሚያደርጉት። እነዚህ ግን በልጅነታቸው የበሰሉ ልጆች መሆናቸው እጅግ በጣም ደስ ይላል፣ እውነት ለመናገር ነውና ዛሬ ስሜቱን ገልጾላታል። በጣም ካስደነቀኝ ነገር አንድ ነገር ልንገራችሁ። ብሩኬ ከአሁን በኋላ ሌላ ሴት ወደ ህይወቴ ብትመጣ ምናልባት ጥቅምን አይታ ልትመጣ ትችላለች። አንቺ በህይወቴ ውስጥ ብትኖሪ ደግሞ ብትቀጥይ ደግሞ ፍቅርን ነው ይዘሽ የምትገቢው። ምክንያቱም እኔና አንቺ ምንም ሳይኖረን በባዶ እጃችን ነበር አንድ ላይ ተገናኘ ነው። ስለዚህ አንቺ ለኔ የተለየሽ ሴት ነሽ፣ እውነተኛ ፍቅር ነሽ ብሎ የገለጸበት መንገድ እጅግ በጣም ደስ የሚል ነገር ነው እና እንዳልኳችሁ ባለፈው እንግዲህ ላይቭ ላይ እንደሚያፈቅራት እንዲነግራት ያቺ እህታችን ስትነግረው በቃ መናገር ነው ያቃተው።
በጣም መናገር አቃተው። ሃይሚም ደነገጠች፣ እሱም ደነገጠ። ላበላም ነው የሆኑት ሁለቱም ማለት ነው። አፈቅርሻለሁ ማለት እንደው ለኦዲየንስም ብሎ እንኳን አፈቅርሻለሁ ምናምን አይደለም እንዴ ምናምን፣ ግን ከባድ ነው አይደለ? አንዳንድ ጊዜ የሆነ ያሰባችሁት ነገር ለማሳካት አስባችሁ የሆነ ህልም ይዛችሁ ምናምን ነገር ያን ነገር ሳታሳኩ የሆነ ነገር በቃ ማለት የሆነ ጊዜ የምትጠብቁለት ነገር ቀድሞ እንዲሆን አትፈልጉም አይደለ? እና በጣም ገርሞኝ ነበረ እኔ ያለታ ማለት ነውና ዛሬ ሁሉም ነገር ፈንድቷል። ብሩኬና ሃይሚ እንኳን ደስ ያላችሁ። ካሁን በኋላ እንግዲህ ሁሉም ነገር ቤተሰቦቻችሁ፣ ተከታዮቻችሁ፣ ኦዲየንሶቻችሁ ሁሉም የሚፈልጉት ነገር በግልጽ ወጥቷል ማለት ነው። ፕራንክ እንደማይሆን ተስፋ አደርጋለሁ። ሃይሚ እንግዲህ ፕራንክ ነው ብላ ነው ያሰበችው። የሚፍታን ፍቅረኛ ለመተዋወቅ ነው የመጣችው። በነገራችን ላይ ጉዳን አልሰማች ማለት ነውና ሃይሚ ለዚህ ምላሽ ለመስጠት በጣም ትቸግራለች። ምላሿ በለቅሶ ነበር የመለሰችውና ያው እንግዲህ ልቧ የሚፈልገው ነው። ለምን ደነገጠችው፣ ለምን ያለቀሰችው ልንል አንችልም። ለምን በጣም ከምትወዱትና የሆነ ቀን እንደሚላት ተስፋ ብታደርግም ግን ደግሞ ዛሬ ይለኛል ብላ ሳትጠብቅ ስትባል ያስደነግጣል አይደለ? ሌላ አይደለም ባልና ሚስት ሆኖ ራሱ አንድ ላይ እየኖሩ አፈቅርሻለሁ ብሏት የማያውቅ ባል የሆነ ቀን አፈቅርሻለሁ ቢላት ምናልባት ከመደንገጧ የተነሳ አላቅም ምን ልትሆን እንደምትችል ማለት ነው። ገብቷችኋል አይደለ? ብሏት ስለማያውቅ ማለት ነው። እና ያው ቃላት ለሴት ደግሞ እንደዚህ መባል በጣም ትልቅ ነገር ስለሆነ ማለት ነው። እና በቃ ስሜትን መስማት ይፈልጋሉ። ይሄ ተፈጥሮ ስለሆነ ማለት ነው። እና ወንድ ልጅ መኖርን ነው የሚፈልገው፣ ፍቅርን መኖርን ነው የሚፈልገው። ሴት ልጅ መኖርንም መስማትንም ትፈልጋለች። እና ይሄ ተፈጥሮ ነው፣ ምንም ማድረግ አይቻልም። እና ዛሬ እጅግ በጣም ደስ የሚል ቀን ነው እውነት ለመናገር ማለት ነው። እኔ በጣም ደስ ብሎኛል፣ እናንተም ደስ ብሏችኋል ብዬ አስባለሁ። የተወዳችሁና የተከበራችሁ ቤተሰቦቻችንና ጥሪ ያለች ቪዲዮ ይዣለሁ። እሷን ደግሞ እያየን ስሜታቸውን እያየን ሀሳብ እንሰጥበታለን። ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። እስኪ ወደ ቪዲዮ እንሂድ። ዛሬ እኔ ጋር ያለውን ስሜት ልነግርሽ። በዚህ እግዚአብሔር አቀል ምንድነው ፕራንክ ነው የመሰላት፣ እንግዲህ ቀልድ ነው የመሰላት። ምክንያቱም እነሱ ጋር የማያልቅ ፕራንክ እና ቀልድ ነው ያለው አይደለ? አንዳንድ ጊዜ እኮ ፕራንኮች፣ ቀልዶች ምናምን ሲበዙ ሁሉም ነገር ቀልድ ነው ይመስለን አይደለ? አይደለም ግን እኔ እየቀለድኩ አይደለም። ጌታን በጣም ከልብ እያሳከኝ ነው ታውቀዋል። ግን መሬቴን እየሳብኩ አይደለም፣ መሬት ነው ቆይማው። ብዙ ጊዜ ሮማንቲክ የሆነ ታይሞችን እንዲያሳልፉ ሆኗል። ግን ደግሞ ያው ቢዋደዱም ደግሞ ለኦዲየንስ ብለው በተለያየ ነገር እኮ እኛን ለማስተማር ሞክረዋል። አብረን ማደር አለብን ምናምን በሚል ፕራንክ እየሰሩ የልባቸው ይተዋወቃል። ባይዘው ማለት ነው። የእናቴንም ፍላጎቶችን ቅድሚያ ማሟላት አለብኝ ነበር አይደል? የሚቀሩኝ ነገሮች ቢኖሩ ከሞላ ጎደል አሪፍ ታውቂያለሽ። ግን ደግሞ ከዚህ በኋላ እኔና አንቺ ሁሉም ነገር አብረን ሆነን የምናሳልፍ ይሆናል ብዬ ተስፋ አደርጋለሁ። አንቺ ጋር ያለውን ስሜት በካሜራ መስማት ፈልጋለሁ። አሳፈራት። ትልቁ ነገር እንግዲህ ብሩኬ ለእናቱ ያለውን ነገር ታውቃላችሁ። እናት እንዴት እንዳሳደገችው ተናግሯልና የብዙዎች እናቶች ኢትዮጵያ እናቶች እንግዲህ የሚያልፉበትን የሆነ ቻሌንጅ አልፋለች። ሙሽዬ አሳድጋለች። ለሷ ደግሞ እንደ ልጅ ደግሞ መመለስ ያለበትን ማለት አይመለስም። የእናት ውለታ አይደለ? ተመልሰው የሚያልቅ ነገር አይደለም። ግን በተቻለ መጠን የተወሰነ ለማሳረፍ ያደረገው ጥረት እጅግ በጣም የሚያስደስት ነው። ቢያንስ ቤት ሰርቶላታል። ስለዚህ አሁን ስሜቱን ቢገልጽና ለሃይሚ ያለውን ነገር ገልጾ እንግዲህ ካሁን በኋላ እንደ ባልና ሚስት ነው የምናስባቸው አይደለ? ስላችሁ ባልና ሚስት ስላችሁ ያው ገና አለ፣ ቀለበት አለ፣ ፕሮፖዝ ቀለበት አለ፣ ሽማግሌ ይላካል ምናምን ብዙ ነገሮች አሉ። ግን ደግሞ ልባችን አንድ የሆነ ማለት ነው። በፊት ምንድን ነው ለምንድን ነው ግልጽ ማያደርጉት? እነሱም የሚሉን ነገሮች አሉ። እኛ እኮ የምንዋደር ሰዎች እንጂ የምንፋቀር ሰዎች አይደለንም፣ በዛ ደረጃ አልደረስንም ምናምን የሚሉን ነገሮች አሉ። አሁን ግን ተሰብስቧል ማለት ነው ልባችን። ተናገረ፣ አፈቅርሻለሁ አላት። በቃ
አንተ ፍራንክ እያረከኝ ነው ጌታ ማለቴ ነው ፍራንክ እያረከኝ ነው እግዚአብሔርን ጌታን ፍራንክ እያረከኝ ነው አይደል ማመን አቃታት ምክንያቱም በፕራንክ ነው እሱም የምታውቀው አይደለ ፕራንክ ነው ሁልጊዜ የመጣ ነው እኮ የሚፍታን ስለመታወቅ ነው የሚፍታን ሚስት ለመታወቅ ሳይሆን የአብርሃምን የማን ይቅርታ የብሩኬን የልብ ውስጥ ያለውን 2 ዓመት ከምናምን የቆየውን ፍቅር ፈንድቶ መስማት ነው ለመስማት ነው የመጣው ለታክሲ ነው አቀን እንድትጭ ብላ እግዚአብሔር መቀለደ የቀለፈረ የምር ነው ያሳፈርከኝ እኔ በጣም ነው የምፈቅርሽ ላይ ካላ ሴት ሆነሽ እኔ ጋር ብዙ ነገር አሳልፈሻል ምንም ሳልነግርሽ ብዙ ነገር አሳልፈሻል እጅግ ብዙ ነገሮች ማለት ነው እጅግ በጣም ብዙ ነገሮችን አብረው አሳልፈዋል በጣም ጎበዝና ጠንካራ ሴት ናት እሱም እንደዛው እጅግ በጣም ጎበዝና ጠንካራ ወንድ ነው ብዙ ነገሮችን አሳልፈው እዚህ ደርሰዋል ጥሩ ስኬት ላይ ነው ያሉት እውነት እጅግ በጣም ደስ የሚል ማለት ነው ካሁን በኋላ በድፍረት ማለት ነው አንዳንድ ጊዜ እኮ ቸኩላችሁ የገብታችሁበት ብዙ ነገሮች ሊበላሽባችሁ ይችላል እነሱ ደግሞ ሳይቸኩሉ ነው እንግዲህ ለዚህ ደረጃ ይበቁትና የልጅ አስተዋይ ይባላል የልጅ ትልቅ የሚባል እንደዚህ አይደለ ሴትነትሽን ጊዜሽን መስዋዕትነት አድርገሽልኛል እና አሁን ጊዜው ነው ብዬ ነው የማስበው ያንቺንም ስሜት መስማት ፈልጋለሁ በካሜራ ተቆና አይ እግዚአብሔርን እየቀለዳችሁ ነው ማመን አቅቷታል እጅግ እውነት ለማመን ተቸግራለች አፍረሽም ማርያም አረ አቅርባ አሳያትም ባንቋት አደንግጣለች በቤቴ እኔ ከምሬን ነው ወደሽ ሃይሚ ማለት ነው የብሩኬን ፍቅር ማመን አቅቷታል ቃሉን ነው ማመን ያቃታት እንደሚያፈቅራት እኮ ታውቃለች እንደሚያፈቅራት ታውቃለች ግን ደግሞ ማመን አቅቷታል አንተ እንግዲህ ማርያም እንዴት እንደሚደረግ ምን እንደሆነ አላውቅም በቃ ማታ አሰብኩበትና ድንገት ነው የሰንኩት በጣም ተጨንቆ ነበረ ለመናገር በጣም እንዴት ነው የሚነገረው ምናምን ብሎ በጣም ሲጨናነቅ ነበረ ኢንትሮ ላይ በሰራው ቪዲዮ አይታችኋል ብዬ አስባለሁ በጣም ተጨናንቆ ነበረ ግን ያው እንግዲህ አንዳንዴ ይከብዳል አይደል በሱ ቦታ ብትሆን በጣም ይከብዳል ምክንያቱም እንደው ማለት የተወሰነ ቀን እንዴት ላድርጋችሁ ለምትናገረው ሴት ሊቀል ይችላል ለዚህ በጣም ከባድ ነው በቃ በኢየሱስ የምርህ ነው ተወሩ እኔ ምሬን ምክንያቱም ከዚህ በኋላ ምንም ጠብቀው ነገር የለም እኔም እንደምትወደኝ አውቅ ነበር ግን ደግሞ እንደምታፈቅረኝ አላውቅም ነበር ግን በጣም እንደሚያፈቅርሽም ታውቂያለሽ ግን ያው ይናገራል ብለሽ አልጠበቅሽም እንጂ ማለት ነው እንባ እያነቀኝ ነው እግዚአብሔር ምን እንደምልህ አላውቅም እውነት ለመናገር እየተናገርኩት ነበር ቅድም እና እንዳንቺ ለኔ ምን ሊንሳ አላገኘም እውነት የምሬን ነው ሁለቱ ለሌሎች ራሱ መምህር ናቸው የፍቅር መምህር ናቸውና በጣም ምርፋና ልዩ ሰው ነች አይደለ ከችግሬ ምንም ሳይኖረን አብረን ነው የደረስነውና ከዚህ በኋላ ነው የተለይ ሊመጡ የሚችሉ ሴቶች እኔ ለጥቅም ሜቢ የከኔን ነገር ፈልገው ሊሆን ነው ልክ ነው በቃ አንቺ ግን ከኔ ጋር እውነተኛ ፍቅር ነው ሊኖርሽ የሚችል አያችኋል ልዩነቱ በጣም እጅግ ደስ የሚል እስካሁን የሚያስኩትኝ ላለመቸኮል ብዬ ነው አንዳንድ ተቻኩለን ገብተን ነው ችግር ውስጥ እንዳንገባ ብዬ ነው አያችሁ በልጅነት ይህንን ነገር ማሰብ በጣም ነው እውነት ብልህነት ነው አያችኋል ምክንያቱም ብዙዎች ማለት ነው ቸኩሎ ይገባሉ ከዛም በኋላ ዋጋ ሲከፍሉ እናያለን እሱ ግን ቸኩሎ ገብተው ምንም ብትዋደዱ ቸኩላችሁ የገባችሁበት ነገር ምናልባት ሌላ ችግሮችን ሊያመጣና ልትለያዩ ተዋደዳችሁ እንኳን ልትለያዩ ትችላላችሁ ፍቅራችሁን እንኳን ሴቭ ለማድረግ አለመቸኮሉ አስፈላጊ ነው እንግዲህ በቃ ነው ጊዜው አላውቅም ምን እንደምልክ ብሩኬ ለኔ አዲስ ነገር ነው እና ደግሞ ጭራሽ ያልጠበቅኩት ነገር ነው ሌላ ሰው ይሄን ቃል አጠብቀው ለምን ያልጠበቀችው ዛሬ ያልጠበቀችው ታውቃለች ግን ያው ዛሬ ያልጠበቀችው ሴቶች ታውቃላችሁ ስሜቱ ማለት ነው መታወቅ ነው የመጣሁት ስም ያለቀሽ ነው ምንድነው ነገር ደንግጠሽ ነው ማርያም መናገር ሁሉ ነው ያቃታት የምር መደንገጥ ብቻ ሳይሆን መናገር ሁሉ ነው ያቃታት በእግዚአብሔር ረፉ በቃ ቤት ላወራሽ እሺ ማርያም እውነት ጨነቀሽ በጣም ነው ጨነቀኝ እንኳን ደስ ያለሽ እውነት እንኳን ደስ ያለሽ ዋጋ የከፈልሽበት ፍቅር ዛሬ ፍሬ አፍርቷል አይደለ እግዚአብሔር እንደዚህ ሆናለሁ ብዬ ሜቢ አስቤው ስለማላውቅ ወይ ደግሞ ያልጠበቁት ነገር ስለሆነ ይሆናል ሌላ ሰው ለምታወቅ ነው የመጣሁት እንዲህ በድንገት ማለት ነው በድንገት ዱብዳ
አሁን ማውራት አልችልም የምር ምናልባት የሆነ ሰዓት ላይ ተረጋግቼ ምናምን በስርዓት ለምን እንደዚህ እንደሆንኩ ምናምን እነግርህ ይሆናል። አሁን ግን ምን እንደምልህ አላውቅም። እሺ ወይ ቤት ገብተን እናወራበታለን። ይሻለኛል ብረጋጋ ይሻላል። ምንም ማድረግ አይቻልም። እንግዲህ አይሚሻ በጣም ነው ያስደነገጥከኝ እና ደግሞ እሺ ሚፍታ ይታል ሚፍታ ምን ያደርግልሻል እንዴ? ብሩክ ነው የሚያስፈልግሽ አጠገብሽ እንዴ? የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው